አስተያየት መስጫ ላይ አንድ ሁለት ቀን ተመልክቻለሁ። ሌላ ሃይማኖት ሊሰጡኝ የሞከሩ ሰማሁ። እዚህ ላይ ሌላ ነገር ይመጣል። ስለሌላው ችግር የለብኝም። እንዲህ አይነት ተግሳጽ የፈለገ ካለ ጥሩ አድርጌ አወራረድሃለሁ። ችግር የለብኝም። በሃይማኖቴ እንከን የለብኝም። ንጹሕ ኦርቶዶክሳዊ የተዋህዶ ልጅ የአትናቴዎስ ልጅ ነው። የነ ዲዮስቆሮስ ልጅ ነው። ድርሰት ስድብ ሳይሆን መጽሐፍ ቅዱሳዊ ተግሳጾችን እንዳመጣል። ቀበሮውን ቀበሮ እንለዋለን፣ በመጽሐፍ ቅዱስ ተጽፏል። ቁንጽሉን ቁንጽል እንለዋለን። አስግሩ ለነ እንባል። እችን ታላቅ ቤተክርስቲያን ማሳነሱ በዛ። የሁሉ መሳቂያ ሆነች፣ የሁሉ መሳለቂያ ሆነች። የተዋህዶ ልጆች በሙሉ ፍቅር ይኖረን፣ ሰላም ይኖረን። በሃይማኖታችን ከማን ጋር አንደራደር። እንደነ ቅዱስ ጴጥሮስ እንደነ ቅዱስ ጳውሎስ ልንሞት በሚገባን ሞት ከመሞት ውጭ በተለያዩ ምክንያቶች ከሃይማኖት ወደ ሃይማኖት ራስን መቀያየር አባቶቻችን አላስተማሩንም። ሌላ ሳይጥለን ራሳችን በራሳችን ተጠላልፈን ራሳችንን ለመጣል የሚደረገው ሩጫም ብዙ ነው። መፍትሄ ፈላጊም የለም። ከመፍትሄው ይልቅ ያዘው ልቀቀው የሚለው ከዕለት ወደ ዕለት እያደገ መጥቷል። የክብር ግምጃ ቤት የሆነችው የሰላም፣ የፍቅር፣ የንጽህና፣ የቅድስና ግምጃ ቤት የሆነችው ቅድስት ቤተ ክርስቲያን በነውር ልትሸፈን አይገባም። ሁላችንም የምንስማማበት ነው። ከሳሽም እዚያው፣ ምስክርም እዚያው፣ ስም አጥፊም እዚያው። ኧረ ድፍረት በዝቷል ወገኖች፣ ድፍረት በዝቷል። ነውር ካያችሁ ቤተ ክርስቲያኒቱን የማይመጥን ነገር ከተመለከታችሁ ከኔ ጀምሮ ምን አጋባኝ? ሰማያዊውን ክብር እየሸጡ እየለወጡ ለምድራዊው ነገር ይህን ያህል ትጋት የሚያስፈልገው ነገር አይመስለኝም። ወገኖቼ ኦርቶዶክሳውያን የተዋህዶ ልጆች በሙሉ ፍቅር ይኖረን፣ ሰላም ይኖረን። በሃይማኖታችን ከማን ጋር አንደራደር። እንደነ ቅዱስ ጴጥሮስ እንደነ ቅዱስ ጳውሎስ ልንሞት በሚገባን ሞት ከመሞት ውጭ በተለያዩ ምክንያቶች ከሃይማኖት ወደ ሃይማኖት ራስን መቀያየር አባቶቻችን አላስተማሩንም። የቅዱስ ጴጥሮስ ልጆች፣ የቅዱስ ጳውሎስ ልጆች ይህንን አይሰሩም። መስራት አይደለም አያስቡትም። በየትኛውም አደባባይ ይልቅ ክርስትናቸውን እየመሰከሩ የድል አክሊልን ይቀዳጃሉ እንጂ። ስለዚህ በሃይማኖታችን እንጽና። ፈተናው ብዙ ነው። ፈተናው ብዙ ነው። ፈተናውን ለመወጣት እንጸልይ። ሁላችሁም ተግታችሁ ጸልዩ። ከቤታችሁም ስትሄዱም ስትቀመጡም በቤተ ክርስቲያንም በየትኛውም ቦታ ሁሉንም ወገን በሃይማኖቱ እንዲያጸና እንደ ሀገርን እግዚአብሔር ሰላም እንዲሰጥ፣ ለሀገር ወገንን ሰላም እንዲሰጥ፣ ረሃብ፣ ቸነፈር፣ ችግር፣ ጦርነት እንዳይኖር አጥብቆ መጸለይ። በሌላው መልኩ እንደ ኦርቶዶክሳውያን እንደ ተዋህዶ ልጆች ደግሞ ፈተናችን በዝቷል። ሌላ ሳይጥለን ራሳችን በራሳችን ተጠላልፈን ራሳችንን ለመጣል የሚደረገው ሩጫም ብዙ ነው። መፍትሄ ፈላጊም የለም። ከመፍትሄው ይልቅ ያዘው ልቀቀው የሚለው ከዕለት ወደ ዕለት እያደገ መጥቷል። መተቻቸቱ፣ የቃላት ጦርነቱ፣ አንዱ ተቆርቋሪ አሳቢ ሃይማኖታዊ፣ ሌላው ምንደኛ ግዴለሽ ዝም ብሎ ነዋሪ የሚያስመስሉ ነገሮች
አየሩን ሞልተውታል። በመካከሉ የማን አባት ገደል ገባ ብየዋለሁ ባለፈውም የሚሉት ከዕለት ወደ ዕለት እየበዙ መጥተዋል። ስለዚህ አባቶቻችን አላስተማሩንም እና እንዲህ አይነቱን ነገር ኃጢአት መሰልጠን የለበትም። እውነት ነው። ኃጢአት መሰልጠን የለበትም። ኃጢአት መጎልበት የለበትም። የክብር ግምጃ ቤት የሆነችው የሰላም፣ የፍቅር፣ የንጽህና፣ የቅድስና ግምጃ ቤት የሆነችው ቅድስት ቤተክርስቲያን በነውር ልትሸፈን አይገባም። ሁላችንም የምንስማማበት ነው። ግን እንደዚህ አይነቱን ደግሞ ባላስፈላጊ በልክና በሞገድ ከማናንሼ በሚል ውጣ ውረድና ሌላ ቡድን እየፈጠሩ ሁሉንም የሚያደባድብ ነገር በመፍጠር ሳይሆን አባቶቻችን በሰሩልን በደነገጉልን ባስቀመጡልን ቀኖናና ሕግ ሁሉም ሊዳኝ ሁሉም ሊገዛ ይገባል ብለን እንመን። ያንን ለማድረግ ደግሞ በዓይናችን አይተን በዓይናችን ያላየነውን በእጃችን ያልጨበጥነውን በስማ በለው የሚሆኑ ነገሮች አደገኞች ናቸው። አንዳንድ ጊዜ የሚታዩ ነገሮች ከባዶች ናቸው። እንደው ስንቱ ይነገራለች። አሁን ደግሞ የመጡ ነገሮች አሉ። በጣም አስመስለው ሰውን በጣም አደባባይ ላይ የሚያወጡ ዘመኑ የወለዳቸው ነገሮች አሉ። ባለፈው እዚሁ እኛ ባህር ዳር ላይ አንድን አባት ፈውስ እሰጣለሁ በሚል አይነት ከምንኩስና ሕይወት ጋር አብሮ ሊሄድ በማይችል እንደ ምንኩስና ሕይወት ራሱን የቻለ ሕግና ስርዓት አለንና የሚያሳይ ቪዲዮ ተለቋ ይሁን። እኔ በጣም ነው የደነገጥኩት። ይህንን አያደርጉም እኔ አባት ነው ያልኩት። በፍጹም ሊያደርጉ አይችሉም ነው። አልነጋልኝ ብሎ ማታ ነበር ያየሁት ሰው ልኮልኝ እንዳይነጋ ነጋና መላከ ሰላም ዛሬ አጋጣሚ በልዩ ምክንያት ነው የሌሉት። መላከ ሰላም ነው ኤፍሬም ሁልጊዜም እንዲህ አይነት ባለ አብረውን የማይለዩ የሀገረ ስብከታችን ስራ አስኪያጅ ናቸው። ቶሎ ብለው ይህንን ነገር ያጣሩልኝ ያልኩት አጣራሁኝ። ውሸት ነው አለ። አይ እንዲህ ማለት ጠርቼ ማናገር አለብኝ ብዬ እኛን አባት ጠርቼ አናገርኩኝ። በስመ አብ ወወልድ ወመንፈስ ቅዱስ አለ። እንዲህ አይነቱን እንኳን እኔ ሌላም ይሰራዋል ብዬ አላምንም። ይሄ ከእውነት የራቀ ነው። ከምን ተፈጠረ? እንዴት ተፈጠረ? በኋላ ስጠይቅ አይ ሰዎች እንደዚህ አሁን የመጣው መሳሪያ አለ። ይሄ ምንድን ነው ያሉት ስሙ ኤአይ፣ በሱ ይቀነባበራል፣ በሌላም ይቀነባበራል። እንዲህ አይነት የወረደ ምንድን ነው ዓላማው? ቤተ ክርስቲያኒቱን ጠልቶ ማስጠላት፣ ቤተ ክርስቲያኒቱን ማዋረድ፣ ልጆቿ በአባቶቻቸው በክርስቲያንነታቸው እንዲያፍሩ ማድረግ፣ ማሸማቀቅ፣ ከእንዲህ አይነት አባት ይቅርብኝ እንዲሉ ማስበርገግ፣ ይህ እየተሰራ ነው በይፋ። እውነትማ ሲሆን እኮ ለእውነት ነው የሚቀርብ። እዚሁ ከተማችን ላይ ሆኖ የለ በሌለ ነገር አይሆንም ብለን ብዙ ታገልን። መድረክ ላይ እኔም ሳልቀር ብዙ ለፍልፌያለሁ። መጨረሻ ላይ ግን በሕግ ተያዘ። ሕግ ሲፈርድ ቤተ ክርስቲያን የራሷን ውሳኔ ወሰነች። ሕግ ሲፈርድ አረጋግጦ ሕግ ባልፈረደበት ተጨባጭ ምስክር ቀርቦ ባልመሰከረበት ሰዎች እያቀነባበሩ በሚያቀርቡት ስም አውጪዎች ስም እየሰጡ በሚያስተላልፉት በስማ ምን ያልወጣለት ስም አለ? የትኛውን ሐዋርያ እናገኛለን? ወደኋላም ወደፊትም ብንሄድ የትኞቹን ጳጳሳት፣ የትኞቹን ቀሳውስት፣ የትኞቹን ዲያቆናት እናገኛለን? ወደኋላ ታሪክ ማጥናት ነው። በጠላትነት ንጹሐኑን ቅዱሳኑን የሚያስበረግጉ አሉ። በአንጻሩ ደግሞ እውነተኞች የቤተ ክርስቲያን ተቆርቋሪዎች የሆኑ
ለምን የቤተ ክርስቲያን ክብር ይነካል የሚሉ አሉ። እንዲህ አይነቶችን ልንደግፋቸው ይገባል። የተጨበጠ የተዳሰሰ አቅርበው እውነትን አስጨብጠው ፍርድ እንዲያገኝ አድርገው ቤተ ክርስቲያን ነፃ ትውጣ ማለት የሁላችንም ዓላማ ሊሆን ይገባል። የቤተ ክርስቲያን ውርደት ይበቃል። አንድ ሰሞን አንድ በሽታ በሀገራችን ብዙ ይባልለት ነበር። ምንድነው እሱ በሽታ? አቤት ኮሮና። ኮሮና አይደለም እሱ፣ ቤት ዘግተህ ተቀመጠ። አቤት በኃጢአት ምክንያት ይተላለፋል ተብሎ የሚነገረው HIV ብዙ ተብሎለት ነበር። እና ራሳቸውን ለሌላው መስዋዕት አድርገው ያቀረቡ እናቶችና አባቶች የተናገሩት በልዩ ጣዕም ያቀረቡት እንደ መዝሙርም አድርገው አይረሳኝም። ምን ሲሉ ነው ያቀረቡት? በእኛ ይብቃ በእኔ ይብቃ ነው ያሉት። ቤተ ክርስቲያንን ማዋረድ በእኛ ይብቃ ሊባል ይገባል። በእኛ ይብቃ። ቤተ ክርስቲያን በባህሪዋ ንጽሕት ስለሆነች፣ ቤተ ክርስቲያን በባህሪዋ ቅድስት ስለሆነች የምታመልከው አምላክ ሙሽራዋ ቅዱስና ንጹሕ ስለሆነ በአንድነቱ በሦስትነቱ የሚመለከው ዘወትር ፍጥረታት የሚያመሰግኑት ልዑልና ክቡር ገናና አምላክ ስለሆነ፣ ስለዚህ የወደቀውን በዛው በመጠኑ ለንስሐ በማብቃት የወደቀውንም አሳደው የሚል ሕግ የለን። ተጸየፈው የሚል ሕግ የለን። አዋርደው የሚል ሕግ የለን። ሃይማኖታዊ ሕግ እስከሆነ ድረስ የምናወራው የምንነጋገረው፣ ቀኖናዊ ሕግ እስከሆነ ድረስ የምናምንበትን ነው መስራት ያለብን። ድንበር ነው የሚኖረው። ቤተ መቅደስ ይገባ ከነበረ ከቤተ መቅደሱ ወጣ በል ይባላል። ቤተ መቅደሱን ለተፈቀደላቸው ልቀቅ ነው የሚባል። ከሥጋ ደግሞ እንኳን ተለይ አትለውም ቤተ ክርስቲያን። ትልቁ የድነት መሰረቱ የመጨረሻው ምኑ ነው? ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ነው አይደለ? ንስሐ ግባና ሥጋውን ደሙን ተቀበል፣ እንዳይርቅ እንዳይጠፋ ከእግዚአብሔር እንዳይለይ እንዳይሞት የሞት ሞትን እንዳይሞት። ይሄኛው ግን ደረጃ አይፈቅድልም። ጸልይ፣ ንስሐ ግባ ብሎ አባቶቻችን ባስቀመጡልን ሕግና ስርዓት መዳኘት ያስፈልጋል። አለበለዚያ ከሳሽም እዚያው፣ ምስክርም እዚያው፣ ስም አጥፊም እዚያው። ኧረ ድፍረት በዝቷል ወገኖች፣ ድፍረት በዝቷል። አንዳንድ ጊዜ በጣም ጭው የሚያደርግ እህሊ ሁለቱን ጆሮዎቹን ጭው የሚያደርግ መርዶ ሰማ ነው አይደል ያለ? ጭው የሚያደርግ ጆሮ ጭው የሚያደርግ መርዶ። እንደው ተሳዳቢ ምንድን ነው የሁሉ ጣጣ? ማንም ነው የሚጎዳ? የሚጠቅም ቢሆን እሰየው። ክርስቲያኑን ያበዛልን ይሆን? ስድብ በመስማታችሁ እስኪ ክርስትናችን ይጠነክራል የምትሉ ሰዎች እጆቻችሁን አውጥታችሁ አሳዩ። እኛ ሰዎች ሲሳደቡ ስንሰማ፣ አንዱ አባት ሲዋረድ፣ አንዱ እንዲህ ሲሆን በጣም ደስ ይለናል። ክርስትናችንም ይጸናል፣ ይጠነክራል፣ እንበረታለን ብላችሁ የምታምኑ እጃችሁን ታወጣላችሁ። እዚህ ላይ የለም። እሺ፣ ክርስትናችን የሚጸናው ኃጢአተኛውን ንስሐ እንዲገባ በማድረግ የቤተ ክርስቲያን ክብር እንዲጠበቅ ሁላችንም ተግተን በመስራት ቤተ ክርስቲያን ክብሯ ስርዓቷ ተጠብቆ እንደ አባቶቻችን በፍርሃት በፍቅር ልጆች አባቶቻቸውን ሳይሰቀቁ ባርኩን፣ ቀድሳችሁ አቁርቡን እያልን ስንኖር ነው የምትሉት። እስቲ እጆቻችሁን ወጣ አድርጓል። ያለው ሰውና ጭብጨባው የተመጣጠነ ይመስላል። አንዳንድ ጊዜ እኮ ሁሉም ሱስ አለው አይደል? ስድብም እኮ ሱስ ይሆናል መሰለኝ።
ስድብ መስማትም የፈለገ አንዳንድ ሰባኪ ሲሳደብ አቤት ተግሳጹ ደስ ሲል የሚል እኮ አለ። አቤት ሲሳደብ በጣም ነው ደስ የሚል እንደው ሲያወራረደው በየእንትኑ ይላል። አንዳንዱ ደግሞ አይ ስድቡን እኔ አልወድለትም ዝም ብሎ ቃለ እግዚአብሔር ብቻ ቢያስተምር ይላል። አንዳንዱ ካልጮሁበት ደስ የማይለው አለ። አንዳንዱ ደግሞ ተረጋግቶ እንግዲህ የሰው ጠባይ ይለያያል። ይህንን ምንም ማድረግ አይቻልም። ዝሮ ዝሮ ወደድነውም ጠላነውም አባቶቻችን ያስተማሩን ሕግ አለ። ነውር ካያችሁ ቤተ ክርስቲያኒቱን የማይመጥን ነገር ከተመለከታችሁ ከኔ ጀምር አንተ እዚህ ከተማ እንግዲህ 11ኛ ዓመቴን ይዣለሁ አይደል? ቆየሁ ማለት ለመተዋወቅ በቂ ነው። ስለዚህ ትክክለኛ የአባቶቻችንን ስርዓት ተከትለህ እያስተማርክ አይደለም። ሌላም ክፉ ጠባይ ካለን ይሄን ክፉ ጠባይ ይኸው እኛ ምስክሮች ነን አይተናል፣ እኔ ምስክር ነኝ በእኔ ተፈጽሟል የሚል ይምጣና ከዚያ በኋላ ይሄ ከተረጋገጠም ዳኝነት ያስፈልጋል። እዚች ላይ ቆሜ አምላኬ ማረኝ እያልኩ ጊዜ እንጠብቃለሁ ማለት ነው። ምን አጋባኝ? ሰማያዊውን ክብር እየሸጡ እየለወጡ ለምድራዊው ነገር ይህን ያህል ትጋት የሚያስፈልገው ነገር አይመስለኝም። ግን ዝም ብሎ መወነጃጀል አንዳንድ ጊዜ እኮ ሃይማኖታችሁንም እኮ እነሱ ሃይማኖት ሰጥተው ሊቀሟቸው ይፈልጋሉ። አስተያየት መስጫ ላይ 1-2 ቀን ተመልክቻለሁ። ሌላ ሃይማኖት ሊሰጡኝ የሞከሩም ሰማሁ። እዚህ ላይ ሌላ ነገር ይመጣል። ስለሌላው ችግር የለብኝም ያለውም ቢል በሕግ ፊት ቀርቦ ስለማይወሰን ነገር ስሜትም አይሰጠኝም። የመንደር ጫጫታ ነው የሚሆን። በሃይማኖት ግን ሃይማኖትም አባጋቶን ሲሰድቡት ሲያዋርዱት ድንጋዩን ጎርሶ ጸጥ ነው። ሃይማኖት የለህም ሲሉት ግን ያ ድንጋይም ይወጣል። ሃይማኖት የሌላችሁ እናንተ ናችሁ ብሎ ሊናገረው በሚገባ በሚያስተምር መልኩ ይገስጻል። እንዲህ አይነት ተግሳጽ የፈለገ ካለ ጥሩ አድርጌ አወራረዳለሁ። ችግር የለብኝም። በሃይማኖቴ እንከን የለብኝም። ንጹሕ ኦርቶዶክሳዊ የተዋህዶ ልጅ የአትናቴዎስ ልጅ ነኝ። የነ ዲዮስቆሮስ ልጅ ነኝ። መጣጣፊያን እዚያ ጣጥፈው በሌላ ያወራውን አወራ ነው የምለው። አሁን ለሌሎች አባቶች የማይሰጥ ስም የለም። ይሄ ማለት ምንድን ነው? ቤተ ክርስቲያኒቱን ማዋረድ፣ ምዕመናንን ከአባቶች መለየት፣ ክብሯን መቀነስ፣ ለዛውም ደግሞ ተመልካቹ በብዙ የሚቆጠረው የልዩ ልዩ እምነት ተከታይ ባለበት አንዳንድ እውነተኛ በእምነት የማይመስሉም በየራሳቸው እምነት ያሉ ከሙስሊሙም ይሁን ከፕሮቴስታንቱ ኧረ ይህስ የኢትዮጵያን ቤተክርስቲያን አይገልጻትም ምን ተፈጠረ የሚሉን አለ። ለምን ችግራችሁን እዚያው በውስጥ አትነጋገሩም? ምንድነው ይችን ታላቅ ቤተክርስቲያን እኛም እኮ እንኮራባታለን፣ ለምንድነው ይህን ያህል ውርደት ብለው የሚናገሩ የሚያነቡ አይቻልም። እና እኛም አሁን ደፍረው እንኳን ካስተማር ትሰደባለህ። አንድ ነገር እንደዚህ ብለህ ነገ ሙሉ በሙሉ ይተማል ማለት ነው። አሁን እኔ ወደዚህ እንዲወጣ ነው የምቀሰቅሰው። የሚሳደበው የሚሳደብ ስድብ የሚጠቅም ከሆነ እኛ የምንመካከርና ድርሰት ስድብ ሳይሆን መጽሐፍ ቅዱሳዊ ተግሳጾችን እናመጣለን። ቀበሮውን ቀበሮ እንለዋለን፣ በመጽሐፍ ቅዱስ ተጽፏል። ቁንጽሉን ቁንጽል እንለዋለን። አስግሩ ለነ እንባል ቆናጸለ ንዑሳ እለ ያማስኑ አጸደ ወይንነ በትክክል ሊቃውንት ይህንን ተረቱት። ቅድስት ቤተ ክርስቲያናችንን የሚያጠወልጉ የሚያጠፉ ከስሟ በታች ስም እንዲኖራት ከክብሯ በታች እንድትወርድ የሚያደርጉ ወይ እጅ ከፍንጅ ይዘው ሕግ ላይ አቅርበው ረተው ቤተክርስቲያኒቱን ነፃ የማያወጡ ዝም ብለው ብቻ በስድብ ብቻ
መጣብሃለሁ፣ መጣልሃለሁ፣ ወዮልህ፣ ወዮልሽ እየተባለ አፍህን ይዘህ ተቀመጥ፣ ቤተክርስቲያኒቷን እናዋርዳት ሲባል ጸጥ። በእኔ ብቻ ቢቀር ግድ የለኝም፣ በእኔ ምክንያት ይሄ ሲባል ነው እንዲህ እያለ የሚኮበልለውን ህዝብ ቁጠሩት፣ የሚጠፋውን ህዝብ ቁጠሩት። እና ግድ የላችሁም ለቤተ ክርስቲያን ቀናያን የሆኑ በቀናያነታቸው እኔም እተባበራለሁ። እውነትን መርምረን ፈትሸን ቀኖና ቤተ ክርስቲያን በሚፈቅደው ማንኛውንም ስራ ለመስራት የቤተ ክርስቲያኒቱን ክብር ለመጠበቅ አብረን እንቁም በሚለው እስማማለሁ። ግን እንደው አጨዳ ዝም ብሎ የደረቀውንም ያልደረቀውንም አገኘው ምንድን ነው የሚባለው? ዳዋ ዝም ብሎ አቤት የውር ድንበር ጥሩ ነው። ዝም ብሎ ማንኛውንም ዝም ብሎ መጨፍጨፍ ይሄ አይጠቅምም። እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ ይህንን አላስተማሩንም። ስለዚህ ምዕመናን በሃይማኖታችሁ ጽኑ፣ በሃይማኖታችሁ ጎልብቱ፣ በሃይማኖታችሁ በርቱ፣ በወሬ አትበርግጉ። ዓይናችሁ ያየው ካህን፣ አገልጋይ፣ ዲያቆን ከኔ ከጳጳሱ ጀምሮ በነውር ስራ ካያችሁ ይሄው በሉ አለን እኛ ብላችሁ ቅረቡ። ቤተ ክርስቲያን በቀኖና ታስተካክላለች። ጦበደርም አትለውም፣ ግድ የለም። አንዳንዱ የእንጀራ ነገር ከሆነበት እንጀራ የሚበላበት መንገድ ይፈለግም፣ ግን ቤተ መቅደሱ እንዲከበር ግድ ይላል። ከዚህ በተረፈ ግን ዝም ብሎ እችን ታላቅ ቤተ ክርስቲያን ማሳነሱ በዛ። የሁሉ መሳቂያ ሆነች፣ የሁሉ መሳለቂያ ሆነች። እንዴ አንድ ብድግ ብሎ አባትህን ቢሳደብብህ ምን ትላለህ? አንድ ሰው ጓደኞችህ ወይ እናትህን ወይ አባትህን ወይ እህትህን እንደ ውርጅብኝ ቢወርዱባቸው ምንድን ነው የምትለው? አይደል? ሁላችሁም በአንድ ድምፅ ምን ትላላችሁ? አሜን ብላችሁ ነው ስቃችሁ ነው የምትሄዱት? አይደል? ትስቃላችሁ። እናቱ ስትሰደብ ስትዋረድ፣ አባቱ ሲሰደብ ሲዋረድ በሕግ ፊት ሳይሆን በመደድ ዝም ብሎ ሁሉም እየተነሳ ውርጅብኙን ሲወርድ ምን ይሁን ምን ይደረግ? በቃ ማለት ይገባል። እውነት ያስክና ይሄ ለሚያምነውም በየአደባባዩ መሄዱን ተወውና ወደ ሕግና ወደ ሰውየው ምና የተጨበጠ ነገር ይዘህ ከዛ በኋላ ሰውየውንም ለንስሐ አብቃው። ትልቁ ቁም ነገር ያም ሰው እንዳይሞት ቤተክርስቲያንም ክብሯ እንዲጠበቅ ያም ሰው በኃጢአት ተጎሳቅሎ እንዳይወድቅ እንዳይሞት እንዳይጠፋ ከእግዚአብሔር እንዳይለይ የማዳን ስራ ማለት ይቻላል። ዝም በለው አይደል። በአንጻሩ ግን ግዴለሾች ይሆን እንደ ሆዳችን ከሞላ ምንም የማይመስለን የቤተ ክርስቲያን ክብር ሲነካ ለቤተ ክርስቲያን ክብር ማንቆምም፣ ራሳችንን እናርም፣ ራሳችንን እናስተካክል። በእኔ ምክንያት ቤተ ክርስቲያን መዋረድ የለባትም እንበል። በአመጋገባችንም፣ በአካሄዳችንም፣ በአለባበሳችንም፣ በአኗኗራችንም የኛ ያልሆነውም የኛ እንዲሆን አንሳሳ። የኛ ያልሆነን ነገር አንንካ። የኛ ባልሆነው መንገድ አንሂድ። የኛ ባልሆነ ቦታ ተቀምጠን አንገኝ። አስተማሪዎች ነንና ከሌሎች ጋር በመጠጥ ኃይል በመገፋፋት ሐሜተኞችም አንሁን። እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ ያስተማሩን ይህንን ነውና ባስተማሩን መንገድ ሂደን የክብር አክሊል እንቀዳጅ ዘንድ እግዚአብሔር ይርዳን፣ በምግባር በሃይማኖት ያጽናን። ከዚህ በተረፈ ሰንበት ትምህርት ቤቱ በጣም ደስ ብሎኛል። ትልቅ ለውጥ ነው። አጋጣሚ ከኛ ቤት ይሆን የዘመሩት ብዬ መላከ ሕይወትን ጠይቄ ነበረ። አረ የለም ከዚያው ከሰንበት ትምህርት ቤት ነው፣ ዲያቆናትም ወጥተዋል ነው ያሉኝ። በጣም የሚገርምና የሚደንቅ ነው። ከተወሰኑ ዓመታት በፊት መዝሙራችን ሁሉ መልኩን ለውጦ ከጎረቤት የወሰድናቸው መዝሙሮች ይበዙ ነበር። የኛ መዝሙሮች ጠፍተው ነበር። ያሬዳዊ መዝሙር ስም አጠራሩ እየጠፋ ነበር። አሁን ደግሞ ልጆቻችን በአባቶቻቸው እግር ተተክተው እንደውም ዘይነእሶ የሚባለው ነገር ዘይነእሶ ያበዮ የሚያንሰው መግለጥ ከመምሩ ደቀ መዝሙር እጅ ስራውን ቀድመዋቸዋል። አትታክት ተሸንፋቸዋል። ሊቀውት የእጅ ስራው የእግሩም የምኑም ትርከዛው ምናምኑ
በቃ ሙቷል። አሁን እንደውም ኑ እናስቀጽላችሁ እንዳይሉ ፈራ በሉ። ኑ እናስቀጽላችሁ። አስቀጻዩን እናመሰግናለን። ዞሮ ዞሮ ከእናንተ ከሊቃውንቱ ላይ ነው። ግን እናንተ በየራሳችን እናውቀዋለን ብላችሁ አንድ ላይ ሁናችሁ ስለማትሰሩት የተለያየ ነው። እዚያ ማዶና እዚያ ማዶ ነው። እነሱ ግን ክርክም አድርገው ያጠኑትን ስለሚያቀርቡት ይስባል። በቃ ቁም ነገር ብለው ውለውበታል። ለእግዚአብሔር ለሚቀርበው ምስጋና ተጠብበውበታል። እግዚአብሔር ይባርካችሁ። ይህ ሁሉ መምህር መመደቡ ነው። ይሄ ነው አንደኛ። መምህሩም የዕለት እንጀራ አገኙ። በሃይማኖታቸው ጸንተው ሃይማኖታቸውን ያስተምራሉ። ልጆቻችንም የባዕድ አበባ እንዳይቀስሙ የራሳቸውን እየቀሰሙ እንዲኖሩ ተምረው ለሌላ ለማስተማር የሚበቁበት ስራ ጀምረናል። አሁን ያለንበት ወር ማን ነው? ሐምሌ ምንድን ነው? አቤት እንደ ወደ ቢሮዋ ነው ገበያ ያልኩኝ። ክረምት ነው ዝናብ የሚጥልበት ነው እንዳትሉ፣ የበጀት ዓመት ነው። በዚህ በጀት ዓመት መቼም እዚህ ክብረ በዓል ላይ ሁሉም ስለሚመጣ ለሁሉም መልእክት ላድርስ ብዬ ነው። በዚህ በበጀት ዓመቱ አሁን ያሬዳዊ ዜማ በተዋጣለት መልኩ ልጆቻችን ጥሩ አድርገው ይዘውታል። በዚያው ይቀጥላል። በበጀት ዓመቱ ደግሞ አንድ የመጽሐፍ መምህር ሃይማኖታቸውን የሚያስተምር ሃይማኖታቸውን በደንብ እንዲያውቁ የሚያደርግ ከመላምትና ከግምት ዝም ብሎ ጥቅስ እያወጡ በመሰለኝ ይሄ ነው ትምህርት ከማለት ልጆቻችንን ማዳን ስላለብን የነገ ተረካቢዎች እነሱ ስለሆነ አሁን የሃይማኖቱ ነገር አልታሰበበትም። እርስ በርስ ነው የሚማማሩት። አለበለዚያም አንዳንዱን እየጠሩ ነው። መደበኛ ትምህርት፣ ሃይማኖታዊ ትምህርት፣ መደበኛ ትምህርት፣ ዋና ዋና ነገሮችን መደበኛ ትምህርት የሚያስተምር በደንብ መጻሕፍትን ያወቀ የተመረቀ መምህር ይመደባል። አስተዳዳሪዎች አላጨበጨቡም። እርስዎ እየኖሩ ልጆች ሳይማሩ ሊኖሩ እሱ አይሰራም። አጨብጭቡ አስተዳዳሪዎች በደንብ። አንድ የመጽሐፍ መምህር ይመደባል ከሐምሌ 1 ጀምሮ። እናንተ ባላችሁበት ነው ውድድሩ የሚካሄደው። ዝም ብሎ የሥራ መፈለጊያ አይደለም። ሀገረ ስብከቱ እገሌን ተቀበል አይደለም። እያንዳንዱ ደብር ባለበት መምህራኑ ይወዳደራሉ። ተወዳድረው ያለፉ እዚህ ቦታ የተመረቁ አሉ፣ ራሱ ሌላም ቦታ የተመረቁ አሉ። ሁሉም በአንድ ላይ ይወዳደራሉ። ዕጣ እንደደረሳቸው ፈተናውን ካለፉ በኋላ በዕጣ ውድድሩ ትክክለኛ መሆኑን ራሳችሁ ካረጋገጣችሁ በኋላ ሰንበት ትምህርት ቤት የሚያስተምሩ መምህራን ይኖሩ ነው። ምክንያቱም አሁን ተርጓሚው በዝቷል፣ መሰለኝ ባዩ በዝቷል። ያንን መቋቋም የሚቻለው ወጣቱ የራሱን ድምፅ ሲያውቅና በራሱ መምህር ተምሮ ይሄ ነው ከየንታ የተማርኩት ማለት ሲችል ብቻ ነው። አንድምታ እንዲያስተምሩ አይደለም፣ ሃይማኖቱን እንዲያስተምሩ፣ ከዚያ ውስጥ መሰረታዊ የሆኑ ነገሮችን ምስጢረ ስጋዌውን እንዲያስተምሩ፣ ምስጢረ ሥላሴውን ዝም ብሎ በማንም መማር አይቻልም፣ እንዲያስተምሩ፣ ልዩ ልዩ ሃይማኖቶች ጋር ያለውን ልዩነትና አንድነት ጠንቅቀው እንዲያስተምሩ። ኦርቶዶክስ ስለተባለ እኔም ኦርቶዶክስ ነኝ ቢል አንድ ነን ለማለት እንዳይችል ማንኛውም ሰው። ስለዚህ አንድ መምህር ይጨመራል። በዚህ ተስማምተናል። ምዕመናን ልጆቻችሁን የሚያስተምሩ መምህር ነው ይጨመሩ ያለ። ይሄ ደግሞ በጀት አነሰ እንዳይባል የልጆቻችሁን መምህር ለመደገፍ ሁላችሁም ምዕመናን መተባበር በያላችሁበት ደብር ግድ ስለሚል ፈቃዳችሁን በእልልታና በጭብጨባ ግለጹ። ጭብጨባ ላይ ንፍገት ይታያል። አሁን ልጃችንን እየደከመ ወይም ምናልባት የኔ ጆሮም ትንሽ አከራክሮት ከሆነ ትንጋጤ በጀት ስትባል ትንሽ ነካ ስለምታደርጉ ሁሉንም ግዴላችሁም ተካፍለን እንብላ። መጀመሪያ ቤተክርስቲያኒቱ ትኑር። ቤተክርስቲያን ከሌለች እኛ የለንም። ልጆቻችን ካልተማሩ ነገ ቤተክርስቲያን ተተኪ የላትም።
የቅድሞችን ልጆች የሰማ አይደለም 1 መምህር 10 መምህር ልቅጠር ይላል። ስራዬ ብለው መምህሩ ስላስተማሩ ነው። መቆጣጠር መከታተል የሰበካ ጉባኤው የአስተዳዳሪው ድርሻ ነው። ስለተከታተሉ እንዲህ አይነት አይተናል። መላከ ሕይወት ከልብ እናመሰግናለን። ሌሎችንም በተመሳሳይ በየሄድንበት እየተመለከትን ነው። የሰላም አምላክ ሰላሙን ያብዛልን። ቅድስት ቤተ ክርስቲያናችንን በረድኤት ይጠብቅልን። ችግሩን ፈተናውን ሁሉ ያሳልፍልን። አምላከ ቅዱስ ጴጥሮስ፣ አምላከ ቅዱሳን፣ አምላከ ጳውሎስ፣ አምላከ ገብረ መንፈስ ቅዱስ እስከ መጨረሻው አስቀታ ድረስ በምግባር በሃይማኖት ጸንተን በፊቱ ሞገስ እናገኝ ዘንድ ቸርነቱ አይለየን። በልዩ ልዩ ችግር የሚገኙ ወገኖቻችንን በቸርነቱ ይርዳልን። እንደ ዛሬው ሁሉ ለሚመጣው ዓመት በረድኤት ጠብቆ ያደርሳችሁ፣ ሰላሙን ያብዛላችሁ። ልመናችሁን እግዚአብሔር ይስማችሁ፣ ስለታችሁን እግዚአብሔር ይስማችሁ። ሁልጊዜም የምትለምኑት ሁሉ ደርሶላችሁ እግዚአብሔርን የምታመሰግኑበትን እድል ጊዜ ይስጣችሁ።